ቅድስት ማህሌት እስከ እህቷ መኝታ ክላስ አስገብታ ልትገላት ስትል እሷ ግን በያዘችው ቢላዋ አስፈራርታቸው አመለጠች። አመልጣም ወደ ውጭ ወጥታ እነሱን ከውስጥ አድርጋ ቆለፈችባቸው። እየሮጠች ስትሄድ ደግሞ ምሳሌና አባቷ እየመጡ መንገድ ላይ ምሳሌ ቅድስትን አየቻት። አባዬ አባዬ ቅድስት ብላ ስትለው አባቷም እንዴ ምን ሆና ነው እሷ ደግሞ ይላል። ቅድስት እየሮጠች ነበረ። ምክንያቱም በጣም አስፈራርተዋታል፣ እንገልሻለን ብለው ስላስፈራሯት በድንጋጤና በፍርሃት ነበረ እየሮጠች የነበረችውና በጣም ደክማታል፣ ተለከልካለች። እንዴ ምን ሆነሻል? ምን ሆነሻል? ይላታል የምሳሌ አባት። ቅድስትም ሊገሉኝ ብለው አምልጫቸው ነው የመጣሁትኝ ብላ ትለዋለች። እንዴ ይህንን ያክል ይልና የምሳሌ አባትም ወደዛ እነሱን እዛው መንገድ ትቷቸው ወደ እነ መሀሌት ጋር እየሮጠ ይመጣል። እነ መሀሌት ጋር ሲመጣም መሀሌትና እህቷ እርስ በርሳቸው ተሳስረው አልጋው ላይ ቁጭ ብለዋል። ልክ ሲያያቸው እንዴ ምን ሆናችሁ ነው? ምንድን ነው ይላል። ያቺ ሰራተኛ ናታ እንደዚህ አድርጋ አስራን የወጣችሁ፣ ኧረ እባክህን ፍታልኝ ትላለች መሀሌት። ከዛም እህቷም አዎ ሰራተኛ ናት እንደዚህ አስራን ትታን የሄደችው መኝታ ክላስ ውስጥ በር ቆልፋብን ብላ ትለዋለች። እነሱ ግን ውሸታቸውን ነው። ሁለት ሆነው ሊገሏት ስላሉ እሷ ደግሞ አጋጣሚ ሆኖ እጇ ላይ ቢላዋ ስለነበረ በዛ ቢላዋ ሁለቱንም ማስፈራርታቸው ነው። የበሩን ቁልፍ እንዲሰጧት አድርጋ ከተቀበለች በኋላ ወጥታ ያንን በር ቆልፋባቸው ወደ እነ ምሳሌ ጋር እየሮጠች እየሄደችው። ምሳሌ ደግሞ ከትምህርት ቤት እየመጣች ነበረ። ከዛ በኋላ ማህሌትም እንግዲህ አሁንም ቅድስትን ከዛ ከቤት ለማስወጣት ብላ ያሰበችው ሴራ ከነህቷ እርስ በርሳቸው እጃቸውን አስተሳስረው ጠበቁት ማለት ነው። እንግዲህ የምሳሌ አባት ይህንን ሲያይ ደግሞ ቅድስት ውሸቷን ነው፣ እነሱ ሊገሉኝ ነው አላለችኝም ነበር እንዴ? እንዴት ነው ታዲያ እነሱ እንደዚህ ካሰረቻቸው እንዴት ነው እሷን ሊገሏት የሚሉት ብሎ ስላሰበ ነበረ እሷን ማመንትቶ ማህሌትን ያመናት ማለት ነው። ቅድስትም ወደ ቤት አልገባም ብላ ምሳሌን ወደ ቤት እንድትሄድ ትሸኛታለች። ከዛም እሷ መጣችና ቤት ውስጥ ስታያቸው አባቷ ሲያያት ቅድስት አልነበረችም። እንዴ ቅድስትሳ ብሎ ይላታል። ምሳሌም እኔን እቤት ውስጥ አልገባም ሂጂ በቃ ግቢ አለችኝ። እናም አንተን እፈልግሃለሁ ብላለች። በለምናት እምቢ ብላ እዚህ ሱቁ ጋር ቁጭ ብላለች ብላ ትለዋለች። ከዛ ማህሌት ይሄን ስትሰማ እንዴ ስራዋን ታውቃለቻ እንዴት ወደ ቤት ትገባለች? ስራዋንማ ስለምታውቅ ቤት አትገባም እያለች አፏን ታሞጣሞጣለች ማለት ነው። ማህሌት ከነህቷ ልትገላት ያለችው እሷ ነበረች እንጂ የምሳሌ አባት ልጁን ቁጭ በይ ካላት በኋላና ቦርሳውን ካወረደላት በኋላ ቆይማ እሷ የት ሄዳ ነው ለምንድን ነው ያልገባችሁ ብሎ ሲጠይቃት እሷ ደግሞ እዚህ ሱቁ ጋር ቁጭ ብላለች እና እፈልግሃለሁ ብላለች ብላ ትለዋለች። ከዛ ማህሌትም ለምን አባቷ ነው የፈለገችው? ገና ምን አይታ በፖሊስ አስቀፈድዳታለሁ እያለች ትላለች። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። የእንጀራ ልጇን የምትመርዘው ጨካኝ ሴት ከሚለው ምሳሌ ክፍል 6ን ይዤላችሁ መጥቻለሁ። ቆይታችሁ ከኔ ጋር ይሁን ቤተሰብ። ማህሌትም ቅድስትን በፖሊስ አስቀፈድዳታለሁ፣ የትም አባቷ ብትሄድ አታመልጠኝም እያለች ዛቻ እያሳደረች ነው። እንግዲህ የምሳሌ አባትም እዛው ቁጭ ባሉበት እስኪ ለማንኛውም መጣሁኝ ብሎ ትቷቸው ይወጣል ማለት ነው ወደ ውጭ። ከዛ ማህሌትም ምሳሌን በይተነሽ አንቺ ልብስሽን ቀይሪ ትላታለች። ከዛ በኋላ ያን እንግዲህ መድኃኒቱን ቀይሪ ትላትና እህቷም ተነስታ ያን መድኃኒት ትቀይራለች። የማህሌት እህትም ምሳሌን ብትሞት ይሻላል እናቷን ተከተለ እያለች ነው። ምሳሌም አንቺን አልወድሽም በጣም ክፉ ሰው ነች ትላታለች። ማህሌት ኧረ እባክሽ እኔንስ አትወጂኝም ብላ ትላታለች። ምሳሌ ምንም አይነት መልስ ሳትመልስ ሁለቱንም እያየቻቸው ነበረ። ከዛም ማህሌት በተገላመጠ ፊት አሁን ተነሽ እባክሽን ልብስሽን ቀይሪ ትላታለች። ከዛ ምሳሌም ተነስታ ወደ መኝታ ክላሷ ሄዳ ልብሷን ትቀይራለች። ልብሷን በምትቀይር ሰዓት ያንን የምሳሌ መድኃኒት ከእህቷ ጋር እንዲተመካከሩት ትቀይርባታለች ማለት ነው። ያንን መድኃኒት እንግዲህ የተመረዘውን መድኃኒት አስቀምጣ ጤነኛውን መድኃኒት ከቦርሳ ውስጥ ታወጣለች ማህሌት። ከዛ አባቷ ይሰጣትና በአባቷ እጅ እንድትሞት ያደርጋሉ ማለት ነው ምሳሌም እንግዲህ ምግብም አልበላም መድኃኒትም አልወስድም እያለች ነው ቅድስትን ስላባሯሯት።
ቅድስት ከሌለች እኔ ምንም ነገር አልበላምም አልጠጣም እያለች አባቷን እያስቸገረችው ነው። አባቷም እሺ በቃ እኔ እሰራልሻለሁ ምግብ ብሎ እሱ ምግብ ሰርቶ አንጥቶላን ነበር። ግን ቢያመጣላትም እሷ እኔ አልበላምን ብዬው ቅድስት እመጣለሁ ካለች ብቻ ነው የምበላው። አሁን ደውልላትና እመጣለሁ ካለች እበላልሃለሁ ትለዋለች። እሷ ደግሞ አባዬ ለምንድን ነው ያባረርካት ብላ ስትለው የእውነት እኔ እኮ አላባረርኳትም እሷ በራሷ ስለማትፈልግ ነው የሄደችው ቅድስት ይላታል። ቅድስትም ምሳሌን አደራ ብላ ለአባቷ እሱም ደግሞ እስከ ዛሬ ስታረጊያቸው የነበሩት ነገሮች ምንም ደስ አይሉኝም ነበር ብሎ ይላታል። ቅድስትም እሺ በቃ ጋሺ ምሳሌን ግን አደራህን ማህሌት ልታጠፋት ትፈልጋለች ብላ ትለዋለች። እናም እንግዲህ ቤት ውስጥ ትዳራችንን በጠበጠችው ብላ ማህሌት ቅድስት እንዴት ትሄድ ያድርጋለች። ቅድስት አሁን ላይ ከቤት ወጥታ ነው ያለችው። ግን ምሳሌ እኔ ያለ ቅድስት እየሰራችው ምግብ ማንም ሰው ቢሰራ አልበላም ብላ ያው እንድትመለስ አድርጋታለች። ተደውሎላትም ደግሞ ተመለሽ በቃ ቅድስት እባክሽን ልጄ እያስቸገረች ነው፣ አንቺ የሰራሽው ምግብ ነው እንጂ አለበለዚያ ማንም የሰራው ምግብ አልበላም ብላኛለች ብሎ እሺ ብለዋለች። ምሳሌም በጣም ደስ ብሏታል። እሺ በቃ እመጣለሁ ካለችማ እበላለሁኝ ብላ ያንን ምግብ የተዘጋጀላትን ምግብ አባቷ ያዘጋጀላትን ምግብ በልታ ወደ ትምህርት ቤት ሄዳለች። ከዛ በኋላ እንግዲህ ከትምህርት ቤት ከመጣች በኋላ ነው ያ የተቀየረው መድኃኒት የምትጠጣው የሚሰጣት አባቷ እና በዛ በመድኃኒቱ ነበረ ምግቡን የምትበለው። በዛ ሰዓት ነው እንግዲህ ምሳሌ ፌንት እየነቀለችው ማለት ነው። ማህሌትም እንግዲህ ምሳሌና አባቷ ሳሎን ላይ ቁጭ ብለው ምግብ እያበላት እያለ መድኃኒቱን ስጣት እሺ እንዳትረሳው ትለዋለች እና ጎንደል ጎንደል እያለች ወደ መኝታ ክላሷ ትገባለች። መኝታ ክላሷም ገብታ እሷ ከሌላ ሰው ጋር እያወራች ነበረ ማለት ነው። እንግዲህ ይህንን የምሳሌን አባት ትታ ሌላ ወንድ እያወራችበት ነበረ። መኪናውንም ቤቱንም የኔ ካደረክልኝ ምንም ችግር የለውም፣ ስለዚህ ምሳሌ የምትካፈለው ሀብት አንተ ትተካልኛለህ ማለት ነው እያለች ትለዋለች። የምታወራውም ሰውዬ አይዞሽ ሀብት ችግር የለውም ሁሉንም ነገር ባንቺ አደርግልሻለሁ፣ እኔ እንደውም የልጁን ሀብት አልፈልግም በማለት እያወራት ነው። እሷም ደግሞ እሺ በቃ እንደዛ ከሆነ ትለዋለች ማለት ነው። ከዛ በኋላ ምሳሌም ምሳዋን በልታ ቀጥታ ወደ ትምህርት ቤት ትሄዳለች። ቅድስት ምሳሌ ባለችው አማካኝነት ወደ ቤት ተመልሳለች። ቤት መታ በር ስታንኳኳ አጋጣሚ ሆኖ ማህሌት ነበረች የከፈተችላት እና ምን አባሽ ልትሰሪ ነው የመጣሽው? እሺ አሁን ከመጣሽ ብሬን ይዘሽ ነው የመጣሽው ወይንስ ይዘሽ አልመጣሽም? ብላ ያለቻት እየተጨቃጨቁ እያለ የምሳሌ አባት ወጣ ማለት ነው። በሩን ከፍቶ እንዴ ቅድስት መተሻል እንዴ ይላታል። አዎ መጥቻለሁ ትለዋለች። ከዛም እሷም እሺ በቃ ነይ ወደ ቤት ግቢ ብሎ ሲላት ትመጣለች እንጂ ታዲያ እሷ ከዚህ ቤት ትቀራለች እንዴ ብላ ትላለች። ማህሌትም ደስ ባይላትም እንግዲህ ቅድስት ወደ ቤት ተመልሳ ለምሳሌ ሲባል ተመልሳላታለች እና ወደ ቤት ገብታለች። ምሳሌም ደግሞ ቅድስትን ስታያት በጣም ነው የተደሰተችው። በጣም ስለምትወዳት እናቷ ከሞተ ጀምሮ እንደ እናት ሆና ተንከባክባ ስላሳደገቻት ቅድስትን ምሳሌ በጣም ነው የምትወዳት። እንዲሁም ደግሞ ማህሌት ያው እንጀራ እናትም ስለሆነች የእንጀራ እናትን ፊት ደግሞ ስለምታውቅ ነው ምሳሌ ለዛ ነው ቅድስትን አስፈልጣ የምትወደው። የምሳሌ አባትም እንግዲህ ማህሌትና ቅድስትን ቁጭ አድርጎ መክሯቸውና አስታርቋቸው ሊያስማማቸው ሞክሮ ነበረ። ማህሌት ግን ትንሽ ምን ይጎልትሻል እንጀራ የለም እንጀራ ጋግሪ በማለት ትላታለች። ከዛ የምሳሌ አባት ቆይማ ቁጭ በይ ተረጋጊ ይላትና ትቀመጣለች ቅድስትን። ማህሌትም እንግዲህ ሌሎቹ በምልክት ሲነገራቸው ይሰማሉ፣ እኛ ግን ለፍልፈንም አንሰማም ብላ ትላለች። የምሳሌ አባትም አሁን ለማንኛውም አንቺ እንደፈለግሽ ማሰብ ትችያለሽ፣ ግን አሁን ዋነኛ ምክንያታችን ምሳሌ ናት ይላታል። ከዛ ማህሌትም ምሳሌ ናት እንጂ የምታሳስብ ትዳራችን ፈርሷል እያልከኝ ነው አይደል ብላ ስትለው የምሳሌ አባትም ማህሌት ቆይ አስጨርሽኝ እባክሽን በማለት በትዕግስት እንድትጠብቀው ይጠይቃታል። ከዛ በኋላም የምሳሌ አባት ቀጣይ ወሬውን ይቀጥላል ማለት ነው። የምሳሌ አባትም እኔ በአሁን ሰዓት የሚያሳስበኝ ነገር ቢኖር የምሳሌ ነገር ነው እንጂ የምሳሌ ጉዳይ ነው እንጂ የሌላ የምንም የሚያስጨንቀኝም የሚያሳስበኝም ነገር የለም። ለምሳሌ ካሰባችሁላት አብራችሁ ይሁኑ በማለት ይላታል። ማህሌትም ምንም አይነት ነገር አያገናኘንም ምሳሌ ብቻ ናት እንጂ ያልክ ነው አይደል ትለዋለች። ምሳሌም አባቷን አባዬ ለምንድን ነው ወደ ሕክምና የማትወስደኝ? ሕክምና እኮ ባለፈው አሳክምሻለሁ ብለህ የነበረ እያለች ስትለው አባቷም በቅርብ ቀን አሳክምሻለሁ ልጄ አይዞሽ እሺ ትሽሪያለሽ ብሎ ይላታል። ከዛ ምሳሌም እሺ አባዬ ግን ለምንድን ነው ቤት የቀየር ነው ብላ ስትለው አባቷም ቤቱ እንዲሸጥም አልነገራትም። አይ ምሳሌ ቤቱን የማይቀየር ነው ቀለም ሊቀባ ስለሆነ ነው እሺ፣ ስለዚህ አንቺ ምንም አትሰቢ፣ ምንም አትጨናነቂ፣ በቅርቡ ደግሞ ስለሚሻልሽ አይዞሽልኝ እሺ ይላታል ማለት ነው።
ከዛ ምሳሌም እንግዲህ አባቷን የት ሐኪም ቤት እንደሚወስዳት እየጠየቀችው ነው። አባቷን ደግሞ የኔ ልጅ እንደዚህ አይነት ጥያቄ አትጠይቀኝ ይላታል። እሷ ግን አባዬ አምና የሄድኩበት ሐኪም ቤት ነው ወይ ያለኝ ስትለው እሱ አሁንም ቢሆን እንደዚህ አይነት ጥያቄ አትጠይቀኝ ይላታል። በድጋሚ ደግሞ እሺ እንዴት ነው ግን የምታከመው ስትለው አሁንም አባቷ እንደዚህ አይነት ጥያቄ አይጠይቅም፣ እሺ ልጄ ያንን የሚያውቁት ዶክተሮቹ ናቸው፣ ስለዚህ አንቺ አትጨናነቂብኝ እያለ ይገኛል ማለት ነው። እንግዲህ ምሳሌን ምሳ አብልቶ ቁርስ አብልቶ ወደ ትምህርት ቤት ይዟት በሚሄድ ሰዓት ነበረ ቁርስ እያበላት እያለ ከቅድስት ጋር ሆነው ቅድስት መታላታለች። አንድ ላይ ምግብ እያበሏት ነበረ። ከዛ በኋላ ያንን ምግቧን ስትበላ መድኃኒት ተጨምሮ ስለሆነ የምትሰጠው አይንሽን ጨፍን ይላታል። እንዴ አባዬ እኔ እኮ ሕፃን ልጅ አይደለሁም አሁን ላይ አድጌያለሁ እኮ ልታታልለኝ ነው እንዴ ብላ ስትል ቅድስትም እንዴ ልጅ እኮ የአባት ያለውን ይሰማል፣ በይ አሁን ጨፍኝለት ብላ ትላታለች። እሷም እሺ በቃ ትልና አይኗን ትጨፍናለች። ያንን መድኃኒቱን ከቦርሷ አውጥቶ ሳህኑ ላይ ይጨምርና በዛ በቀረበላት ምግብ ይሰጣታል። አሁን በይግለጭልና ከዛን ጸሎት እንድታደርግ ያደርጋታል። ጸሎት ካደረገችና ከጨረሰች በኋላ ምግቡን ቶሎ ቶሎ እየቆረሰ ያጎርሳታል። ሁለቴ ሶስቴ ከጎረሰች በኋላ ወደ ስንተኛው ደረጃ ላይ እንደሆነ አላውቅም ብቻ ቅድስትና አንቺ አጎርሺ ትላትና ቅድስትም ታጎርሳታለች። ከዛ አባቷም እያጎረሳት በመሀል እንግዲህ ያው ፌንት ነቀለች ማለት ነው። ያ መድኃኒቱ የተበረዘው መድኃኒት ስለሆነ ጤነኛው መድኃኒት ቢሆንማ እንደዚህ አትሆንም ነበር። እንግዲህ ማህሌትና እህቷ የስራቸውን ይስጣቸው። ምሳሌ እንዴት ትሞት ነው የሚፈልጉትና ልጅቷ ድመት ናት አትሞትም እያለች ማህሌትም ለጓደኛዋ እያወራቻት ነበረ። ግን ምሳሌ በጣም አደጋ ላይ ነው ያለችው አሁን ላይ። እንግዲህ በቀጣይ ደግሞ ምሳሌ ትሞታለች ወይንስ አትሞትም የሚለው ነገር የሁላችንም ጥያቄ ስለሆነ በቀጣይ ክፍል ይዤላችሁ የመመጣ ይሆናል። ውድና የተከበራችሁ የቻናል ቤተሰቦች ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። ከተመቻችሁ ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየት ካለ ኮሜንት ላይ ያስቀምጡልኝ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉኝ፣ አይከፈልበትም ማሮቼ። ነባሮችም ላይክ ሼር እያደረጋችሁ አበረታቱኝ። አዲስ ቻናል ነው። ያው እንግዲህ ዩቲዩብ ምን ያክል አድካሚ እንደሆነ ታውቁታላችሁ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ ብላለች ሀቢባ እና ሼር እያደረጋችሁ እንግዲህ የምሳሌ መጨረሻ አብረን የምናይ ይሆናል። በዚሁ ልሰናበታችሁ ባይ